ጤና ይስጥልኝ። የዕለተ ረቡዕ ጥር 6 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። 8 የትግራይ ተቃዋሚ የፖለቲካ ፓርቲዎች አዲስ ጥምረት ፈጠሩ። ስምረት፣ አረና ትግራይ፣ ባይቶና፣ ውድብ ወለዶ ትግራይ፣ ቃንጫ ሐቂ፣ የትግራይ ዴሞክራሲያዊ ፓርቲ፣ ትንሣኤ ሰባ እንደርታና ራያ ራዩማ ትግራይን ወክለው በአገራዊ ምክክሩ ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ዋዜማ ከጥምረቱ አባል ፓርቲዎች አመራሮች ሰምታለች። ከክልሉ 96 ወረዳዎች በ86ቱ አገራዊ ምክክሩን ማካሄድ እንደሚቻል የገለጹት አመራሮቹ አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞን ደረጃ ቢሆን ምክክር መደረግ አለበት ሲሉ አቋማቸውን ነግረውናል። በትግራይ ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ይሁንታ ላይ የተመሰረተ መሆን እንደሌለበት በመግለጽ በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲደረጉ ለምክክር ኮሚሽኑ ሐሳብ ማቅረባቸውንም አመራሮቹ ገልጸዋል። ሳልሳይ ወያነና ውድብ ናጽነት ትግራይ ሌሎች ተቃዋሚ ፓርቲዎች ከምክክሩ በፊት ህገ መንግስታዊ ጥያቄዎች ምላሽ ማግኘት አለባቸው በማለት ከ2 ቀናት በፊት አቋማቸውን መግለጣቸው ይታወሳል። የጋምቤላ ክልል ፖሊስ አባላት በሙሉ በቅርቡ በክልሉ ከተከሰተው ግጭት ጋር በተያያዘ ነገ ሐሙስ ለታድሶ ስልጠና ወደ ክልሉ ፖሊስ ኮሚሽን ቅጥር ግቢ እንዲከቱ ታዘዙ። የክልሉ ፖሊስ ኮሚሽን በፍቃድ፣ በህመም፣ በወሊድና በሌሎች ምክንያቶች ከስራ ውጪ የሚገኙ የፖሊስ አባላት ጭምር ለታድሶ ስልጠናው መገኘት እንዳለባቸው ትላንት ምሽት ትዕዛዝ አስተላልፏል። የክልሉ የአድማ ብተና ፖሊሶች ትጥቃቸውን ፈተው ለኮሚሽኑ የሚያስረክቡት እስከ ትላንት ማክሰኞ ብቻ እንደሆነ ኮሚሽኑ ጨምሮ የገለጸ ሲሆን አድማ በታኝ ፖሊሶች ትዕዛዙን ቀነገደቡ ከመጠናቀቁ በፊት ተግባራዊ እንዲያደርጉም ጥብቅ ትዕዛዝ አስተላልፏል። ከክልሉ ፖሊስ ኮሚሽን እና ከጋምቤላ ከተማ ፖሊስ የመሳሪያ ግምጃ ቤቶች ጦር መሳሪያዎችን ወጪ ያደረጉ የክልሉ መደበኛ ፖሊስ አመራሮችና አባላት ደግሞ እስከዛሬ ረቡዕ ድረስ የጦር መሳሪያዎቹን በሙሉ ለግምጃ ቤቶች እንዲመልሱ ጥብቅ ትዕዛዝ ተላልፎላቸዋል። የክልሉ መንግስት የክልሉ መደበኛ ፖሊሶችና የአድማ ብተና ፖሊሶች ባለፈው ወር በክልሉ በርካታ አካባቢዎች ለ3 ሳምንታት ያህል በዘለቀው ደም አፋሳሽ ግጭት በትክክል ምን ሚና እንደነበራቸው ይህ ዜና እስከተጠናቀረበት ሰዓት ድረስ ዝርዝር ማብራሪያ አልሰጠም። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ሱሪ ወረዳ ባለፈው ሰኞ በቱርካውያን ቱሪስቶች ላይ ታጣቂዎች የፈጸሙትን ጥቃት የሚያጣራ አጣሪ ቡድን ተቋቋመ። አጣሪ ቡድኑ ከውጭ ጉዳይ ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከመከላከያ ሚኒስቴር፣ ከፌዴራል ፖሊስ እና ከደቡብ ምዕራብ ክልል ፖሊስ የተወጣጣ መሆኑን በኢትዮጵያ የቱርክ አምባሳደር በርክ ባራን ለቱርክ የዜና ወኪል ተናግረዋል። አምባሳደር ባራን 2 ቱርካውያንና ኢትዮጵያዊ ሾፌራቸው ከተገደሉበት ጥቃት ሌሎች 2 ቱርካውያን ጎብኚዎች ከተሽከርካሪው ወጥተው በማምለጥ ነፍሳቸውን ማዳን ችለዋል ማለታቸውን ዘገባዎቹ ጠቅሰዋል። ከጥቃቱ ያመለጡት 2ቱ ቱርካውያን ክስተቱን ለቱርክ ኤምባሲ በስልክ እንዳሳወቁ የተናገሩት አምባሳደሩ የሟቾች አስከሬንና ከጥቃቱ ያመለጡት ቱርካውያን ትላንት ማክሰኞ በአውሮፕላን ወደ አዲስ አበባ መመለሳቸውን ገልጸዋል ተብሏል። የሟቾቹ አስከሬን ዛሬ ምሽት ወደ ቱርኪዬ እንደሚላክ አምባሳደር ባራን እንደገለጹም ዘገባው አመልክቷል። ኢትዮጵያ ባለፉት 6 ወራት ከቡና ወጪ ንግድ 1.3 ቢሊዮን ዶላር ገቢ ያገኘች። አገሪቱ ይህን ገቢ ያገኘችው በተጠቀሰው ጊዜ ውስጥ 200,000 ቶን ቡና ለውጭ ገበያ በማቅረብ እንደሆነ የቡናና ሻይ ባለስልጣን ዛሬ ባሰራጨው መረጃ አስታውቋል። ባለፉት 6 ወራት ከቡና ወጪ ንግድ የተገኘው ገቢ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ350 ሚሊዮን ዶላር ብልጫ እንዳለው ባለስልጣኑ ገልጧል። ኢትዮጵያ በተያዘው በጀት ዓመት ከቡና የወጪ ንግድ 3 ቢሊዮን ዶላር ገቢ ለማግኘት ማቀዷን የጠቀሰው ባለስልጣኑ ያለፉት 6 ወራት አፈጻጸም የበጀት ዓመቱ እቅድ ሊሳካ እንደሚችል አመልካች ነው ብሏል። ግብጽ ሶማሊያ ውስጥ የተሰማሩ ወታደሮቿ ለፕሬዝዳንት ሐሰን ሙሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓን ዘናሽናል ጋዜጣ ዘገበ። የግብጽ መንግስት ለሶማሊላንድ እውቅና የሰጠችው እስራኤል ከባላንጣዋ ኢትዮጵያ ጋር ጥብቅ ቀጠናዊ አጋርነት በመፍጠር ግብጽ በሶማሊያና በደቡባዊ ቀይ ባህር አካባቢ ተጽዕኖ እንዳይኖራት ልታደርግ ትችላለች የሚል ስጋት እንዳላት ከውስጥ አዋቂ ምንጮች መስማቱን ዘገባው ጠቅሷል። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ግብጽ ሶማሊያ ውስጥ ያሏትን የወታደራዊና የጸጥታ ግቦች እንዲሁም የወታደሮቿን ስምሪት መከለሷን ምንጮች እንደነገሩት የዜና ምንጩ አመልክቷል። ግብጽ ከ1 ዓመት በፊት ከሶማሊያ ጋር የወታደራዊ ትብብር ስምምነት የተፈራረመች ሲሆን ለፕሬዝዳንት ሙሐመድ መንግስትም የጦር መሳሪያ ድጋፍ ስታደርግ ቆይታለች። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።